ሳሚና ሳሮን የሆነ እቅድ እያቀዱ ነው። ቤዛን ወደ ቤቷ ለመመለስና አፍትና ንብረቷን ለማስመለስ ሁለቱ ጥረት ላይ ናቸው። ግን ደግሞ አሁን ላይ ሳሚ ሌላ ሀሳብ አምጥቷል። ሳሮን አልተስማማችበትም። ሽብሩ ወደ ሉላ አክስት ቤት በዘበኝነት ተቀጥሯል። ምክንያቱም አክስትየውም ገብቶ እኔ ጠባቂያችሁ ዘበኛችሁ ነኝ ብሎ ሲነግራት እጅግ ተገርባና ተደንቃ ከዘበኝነቱ ይልቅ የሰውየውን ውበት እንደማረካት ታስታውቃለች። እሱ ቤተሽኮረመመ ያው ጠባቂያችሁ ነኝ አልነገረውት ከሆነ መቤቲቱ ያው ሽብሩ እባላለሁ ስሜ ሮቤል ነው የላከኝ ይላታል። እሺ ሽብሩ ችግር የለውም። ምን ነው አንቱ አልከኝ? እኔ እኮ ገና አንዲት ፍሬ ወጣት ነኝ የሰውነቴ ስጋዬ ስለጨመረ ነው እንጂ ስትለው እሱም እየተሽኮረመመ ውይ እንደዛ ነው እንዴ መቤቲቱ ችግር የለውም። ስለዚህ አንቺ ብትለኝ ምን ይመስልሃል? እናም ደግሞ ና ቁጭ በል ልጅ አሁን ቁርስ ልትሰራ ነው ትለዋለች። ሉላ ከቤት አልነበረችም። እንደመጣች አክስቷን እሺ አክስቴ የቤዛ ንብረት የተስማማሽ ይመስላል እንዴት ነው ባክሽ ትላታለች። አክስትየዋም ምንድነው የምትይው አንቺ ልጅ? ቆይ አሁንም የዛችን ሴት ስም አልረሳሽውም? ያው ማለቴ ቤዛ ንብረቷን ሰጥታን ስለሄደች ብዬ ነው። ያው ያንቺ አይደል አሁን ሁሉ ነገር አንቺ ነሽ እየተዝናናሽበት ያለሽው እኔ እኮ አይደለሁም ስትላት ያው ይመስለኛል አሁን አንቺ ላይ የምታስቢው ከዛች ቤዛ ጋር የመገናኝ ይመስልሻል። ግን ደግሞ በፍጹም ከዛች ሴት ጋር እየተገናኘሁኝ አይደለም። እውነቴን ነው የምልሽ። አዎ አልነበርኩኝም እቤት ከዶክተር ከሮቤል ጋር ነበርኩኝ። እንዴት ደስ የሚል ጊዜ አሳልፍ የመጣው መሰለሽ ትላባለች። አክስትየዋም ግራ ተጋብታ እንዴት ባንዴ ከዚህ ሰውዬ ጋራ እንደዚህ ልትሆኚ ቻልሽ ትላታለች። እንዴ ፍቅር አይደል እንዴ ብታይ በጣም ነው የወደድኩትኝ። እንዴት እንዳፈቀርኩት ልነግርሽ አልችልም። እሱም ደግሞ በፍቅር የተማርኳል ትላታለች። በፍጹም አይሆንም። እንዴት እንደዚህ ልትወጁ ትችያለሽ ባንዴ ስትላት ያው አንዳንድ ጊዜ ነገረ ስራዎች እኮ ሰዎችን እንድትቀርቢያቸውና እንድታፈቅሪያቸው ያደርግሻል። አክስቴ ምን ሆነሽ ነው? እሺ አሁን ትክክለኛ ፍቅር እንዲይዝሽ ሳይሆን የምፈልገው እኔ ደግሞ ከዛ ሰውዬ ገብተሽ በቶሎ ገብተሽ ንብረቱን እየራስሽ ማድረግ ነው ትላታለች። አልገባኝም። እንዴት ነው ልታስረጅኝ ትችያለሽ ስትላት እዩልሽ ሉላ እኔ የምነግርሽን እንድትሰሚ ነው የምፈልገው። ከእኔ ትእዛዝ ውጭ አንድም ነገር ዝልፍ እንዳትይ። ሮቤልን ቶሎ ማግባት አለብሽ። እሱ የማይቀር ነው አክስቴ ላገባው ነው። ምክንያቱም ከሚስቱ ጋር ኦልሬዲ ፍቹን ጨርሷል። አሁን እኔን ነው እየጠበቀ ያለው ትላታለች። እንግዲያውስ እንደዛ ከሆነ በጣም ጥሩ። እኔና አንቺ ቶሎ ሽማግሌ እንዲልክና የንብረቱ ዋና አካል ተካፋይ እንድትሆኝ እፈልጋለሁ። ንብረቱን ሙሉ በሙሉ ያንቺም እንዲሆን እፈልጋለሁ። በንብረቱ አብረሽ ያንቺ ስም እንዲገባና እኩል ብትካፈዩ እኩል እንዲደርስሽ ነው የምፈልገው ትላታለች። እንዴ አክስቴ እንደዛ ከሆነ እኮ እኔም እኮ ከሱ ጋር የምዋዋልበት ስምምነት ሊኖረኝ ይገባል ስትላት እሱን የምናየው ይሆናል ነግሬሻለሁ፣ ግን ነገር ስራሽ እያማረኝ አይደለም ትላታለች። አክስቴ ተይው እስኪ ላንቺ ጠነሰስኩልሽን ጥንስስ ብታቂ ስትል በውስጧ ታወራለች። እሺ አሁን ተነስተሽ ቁርሴን ልትሰሪልኝ ትችያለሽ? ደክሞኛልም እርቦኛልም። እንዴ አልገባኝም። ያው ሰራተኛ እንዲያመጣ ደላላውን ነግሬው ነበር፣ ግን እስካሁን አላመጣም። ሰራተኛ እስከሚመጣ ድረስ ሰራተኛ እኔ እኮ ልጅሽ። ቆይ ግን እኔ ምንሽ ነኝ? ልጅሽ ነኝ ወይስ ሰራተኛሽ? ያው ያደራ ልጅሽ እንደሆንኩ ነው የማውቀው። ያደራ ልጅ ማለት ልጅ ማለት ነው ብዬ ነው ስትላት ብትወኝም የራስሽ ጉዳይ ተነስተሽ ግን አሁን እንደፈለኩ ላዝሽ መብቴ ነው ትላታለች። ሉላም ብዙ ነገሮችን ቁጭ ብላ በውስጧ ካሰበሽ ካወጣሽ ካወረደሽ በኋላ ቆይ ምንድነው በውስጥሽ የምታወሪው? አይ ለምን ሰራተኛ አይቀጠርም እያልኩኝ ነው እኮ የማወራው። ችግር የለውም ከዚህ ምግብ ላይ መርዝም ጨምሬ ቢሰጥሽ እንዴት ደስ ባለ መሰለሽ ትልና ሉልም በንዴት ተነስታ ቁርሷን ለማብሰል ወደ ኪችን ትሄዳለች። በዛን መሀል ነበር ሽብሩ የመጣው። ሽብሩ ሲመጣ ሴትዮዋ እንደ ዘበኛ ሳይሆን እንደ ፍቅረኛ ነበር ያየችው። ሽብሩ ግን ደንግጦ ነበር አስተያየቷን። ቁጭ እንዲልና ቁርስ አብሮ እንዲበላ ትጠይቀዋለች። እሱም ሊሄድ አይ በቅርቡ በልቻለሁ ሲላት እንዴ ስንት ሰዓት ቆይተሃል እንዴ ከመጣ ስትለው አይ ትንሽ ቆይቻለሁ ከመጣሁ እና ተደማን ሰርቶ ለነ ቁርስ የበላኸው ብላ ስታፋጠው አይ አረዚያ አልበላውም ስመጣ እዛው ነው በልቼ የመጣሁት ይላታል። ስለዚህ አብረን መብላት አለብን ቁጭ በል ስትል ፈገግ እያለች እቺ ሴትዮ ምን አይነት ሴትዮ ነች በእናታችሁ ሲል እሱም ችግር የለውም እሺ ይላታል። እና ምግብ ቀረበና እዛው ጠረጴዛ ላይ በጠረጴዛ ዙሪያ እሷም ሉላም ሶስቱ አንድ ላይ ቁጭ ብለው ሲበሉ በጠረጴዛ በእግሯ የሽብሩ ነገር ስትነካው ሽብሩ ግራ ተጋብቶ ይሽኮረመማል።
በእጁ የያዘውን ምግብ እንኳን መጉረስ ስላቃተው፣ ምክንያቱም እሷ በእግሯ እየመታችው ስለነበር ግራ ተጋብቶ በእጁ የያዘው ምግብም ሳህኑ ላይ መልሶ ይወድቃል። ሲያነሳው ሲጥለው እንዴ ብላ እንጂ እየበላህ ወንድ ልጅ ምንድነው እንደዚህ መሽኮርመም ትላለች። ሉላ ግን እያየቻት ነበረ። የሁለቱንም ማስተያየት እያየቻቸው ስለነበር በዛን መሀል ነበረ ሮቤል መጣው። ሮቤል ሲመጣ ሶስቱም ጠረጴዛ ላይ ነበሩ። እንዴ ሲበሉ አድርሰኝ ሲል፣ አዎ ሲበሉ አድርሰኝ፣ ሲጣሉ መልሰኝ ነው። ስለዚህ እኛ ግን እየተፋቀርን ሳይሆን እየተጣላን ነበር ስትለው፣ አይ ጸብማ ከሆነ ልመለስ ይላታል። አይ እዚሁ ተቀመጥ ችግር የለውም ስትለው፣ በሉሽ በቃ ብሉና ጨርሱ፣ በልታችሁ ስጨርሱ እኔ ሳሎን እዛ ሶፋ ላይ ልቀመጥና ልጠብቃችሁ ሲል እሽትልና ሉላ ፈገግ እያለች ነበር እሱን ያስተናገደችው። አክስትየዋ ግን ብዙም ደስተኛ አይደለችም። ምክንያቱም ከሽብሩ ጋር ፉክቻ ጀምራ ነበረ። ሽብሩ ግን ከቤት እስከሚወጣ ተሸማቆ ስለነበረ ሽብሩም የእሱን ሲስተም ተጠቅሞ ከቤት ወጥቶ ይሄዳል። በዛን መሀል ሳሚና ሳሮን ይገናኙና አሁን ስላሰበው ሀሳብ ይነግራታል። ያሰብኩት ሀሳብ ምን መሰለሽ ሳሮን፣ ይችን አሮጊቷን ማገትና ከዛም በኋላ ወረቀቱን እንድትፈርም ማስገደድ አለብን ይላታል። ሳሮን ግን በሱ ሀሳብ አልተስማማችም። እንዴት ነው እቺ ሴትዮ እኮ በጸብ ሳይሆን ይህን ቤት የተቀበለችው በሲስተም ነው። ስለዚህ እኛም በጸብ ሳይሆን በሲስተም ነው ይሄን ነገር ማድረግ ያለብን። ደግሞ ቤዛ ይሄን ነገር እሺ የምትል አይመስለኝም ስትለው፣ ሳሮንም ቤዛ